አማርኛን ማንበብና መጻፍ ለማትችሉ ብቻ እንዲሁም ደግሞ ማንበብ እየቻላችሁ መጻፍ ለምትቸገሩ ብቻ ይህ ቪዲዮ ለእናንተ ነው። ይህን ቪዲዮ እያያችሁ እንዳታሳልፉት። ምክንያቱም ማንበብና መጻፍ ባለመቻላችሁ በእናንተ ላይ የደረሰባችሁ ከባድ አደጋ በአጭር ጊዜ ብቻ መቀልበስ የሚቻልበት የኦንላይን ትምህርት ቀርቦላችኋል። ስለዚህ በኦንላይን ባላችሁበት ሆናችሁ በኢሞ፣ በዋትስአፕ፣ በቴሌግራም ትምህርቱን በመከታተል በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በሚገኙ የሥራ ቀናት ብቻ እናንተ በሚመቻችሁ በማታ ወይም በቀን አማራጭ በመውሰድ ትምህርታችሁን በመከታተል በኦንላይን ማንበብና መጻፍ እንድትችሉ እናደርጋችኋለን። አብዛኛው ሰው ባለሀብትም ሆኖ ሊሆን ይችላል፣ አሊያም ደግሞ ብዙ የሥራ ክህሎት ኑሮት ነገር ግን የማንበብና የመጻፍ ችሎታ የሌለው ብዙ በጉያው የሸፈነው የመሳቀቅና የራስ የበታችነት ስሜት እንዲሁም ደግሞ ከሰዎች ጋር እኩል ያለማውራት እኩል በሙሉ ስሜት ሐሳቡን የመግለጽ ስሜቶቹ የጎደለበት ወይም ደግሞ ራሱን በሌሎች ሙሉ አድርጎ ነገር ግን በእውቀት ዝቅ ያደረገ ሰው ስላለ ይህ ቪዲዮ ለእናንተ ነው። ሪፖስት፣ ኮፒ ሊንክ እንዲሁም ደግሞ አዲሶች ከሆናችሁ ፎሎ እያደረጋችሁ ተከተሉን። ስለዚህ ዛሬ የምናያቸው ደግሞ ፊደላትን አንብባችሁ ጨርሳችሁ ወደ ቃላት ስትሸጋገሩ ከየትኛው ላይ መጀመር እንዳለባችሁ ግራ ለሚገባችሁ ዛሬ እንዴት እንደምንጀምር አብረን እናያለን። ወደ ዋናው ትምህርት ከመሄዳችን በፊት በውስጥ መስመር መማር የምትፈልጉ ካላችሁ በ0931 32 77 66 ብላችሁ ብትደውሉ ታገኙናላችሁ። በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እዚህ ጋር እንደምታዩቸው መጀመሪያ አንድ ሰው ከፊደላት ቀጥሎ ማግኘት ያለበት ወይም ደግሞ በቅደም ተከተል መማር ያለበትና ራሱን ማወቅ ያለበት ከየትኛው ጋር ነው ስንል መጀመሪያ ባለ ሁለት ፊደላትን መጠቀም መቻል አለበት። ከፊደል ወደ ቃል ሲሸጋገር ሁለት ፊደሎችን በአንድ ላይ በማገጣጠም እንዴት ማንበብ እንዳለበት መለማመድ መቻል አለበት። ከዛ ከፍ ሲል 3 ፊደል ማድረግ አለበት። ከፍ ሲል 4 እና እንዲሁም ከፍ ሲል 5 ፊደል እያደረገ ማንኛውንም ረዥም ጽሑፍ ማንበብ ይችላል ማለት ነው በቀላሉ። ስለዚህ እዚህ ጋር እንደምታዩት የመጀመሪያው በ ነው። ከዛ ዛ ይላል። ሁለቱ በአንድ ላይ በዛ በዛ። ስናነበው እንዴት ነው የምናነበው? የመጀመሪያ ፊደሏ በ ከሆነች በን ካነበብን በኋላ ዛ እንላለን። በአእምሯችን መጀመሪያ በፊደል መያዝ መቻል አለብን። ከዛ በኋላ ነው ዛን የምናስከትለው። ነገር ግን በን ሳንይዛት ዛን ብንጠራት ዛ በል ልንል እንችላለን። አዘዋውረንም ልናነበው እንችላለን። ስለዚህ እንደዚህ አይነት ነገሮች እንዳይከሰቱ አማርኛ የሚነበበው ከግራ ወደ ቀኝ ነው፣ ከግራ ወደ ቀኝ። ስለዚህ መጀመሪያ በ እንላለን፣ ከዛ ዛ እንላለን። ባድ ላይ ስናነበው በዛ ይላል፣ በዛ። ይሄኛው ደግሞ ጤ አምስተኛ ና አራተኛ ነው። ጤ አምስተኛ ና አራተኛ ባድ ላይ ስናነበው ጤና ጤና። ከዛ መቀጠል እዚህ ጋር የምናገኘው ደግሞ መ አለ። ከዛ ቫ ነው። ይህ ፊደል ማን ይባላል? ቫ ይባላል። ቫ ባንድ ላይ ስናነበው መባ መባ። የሚያውቀው ካለ ያውቀዋል። መባ። ይሄኛው ደግሞ ጣ አለ አራተኛ፣ ሳ አለ አራተኛ። ጣስ ሳ ባንድ ላይ ምን ይላል? ጣሳ ጣሳ። ከዛ ይሄኛው ደግሞ ዋ አለች፣ ከዛ ቢ አለች። ዋ ቢ ዋ ቢ ምን ይላል? ዋቢ። እዚህ ጋር ደግሞ ሊ አለች፣ እዛ ያ አለች። ሊ ያ ሊያ ምን ይላል? አንድ ላይ ሊያ። ይሄ ደግሞ ቡ አለ፣ ከዛ ና አለ። ባንድ ላይ ስናነበው ምን ይላል? ቡና ቡና። ከዛ 3 ፊደሎችን ደግሞ ባንድ ላይ አገጣጥመን ስናይ ደግሞ እንዴት እንደምናነባቸው እዩ። መጀመሪያ የመጀመሪያው ፊደል እንይዛለን፣ ከዛ ሁለተኛ፣ ሶስተኛ ያለን እንይዛለን ማለት ነው። ስለዚህ መጀመሪያ ወ እንላለን፣ ከዛ ሰ ወሰ ወሰ። ከዛስ ደ ጨምሩበት ወሰደ። በቀላሉ ምን ይላል? ይሄ ወሰደ ወሰደ። ፈ የመጀመሪያ፣ ጣ ፈጣ ፈጣ። ከዛስ ን ጨምሩበት ፈጣን ፈጣን ይላል ማለት ነው። እዚህ ጋር ደግሞ በ የመጀመሪያ አለ፣ ሳ አራተኛ አለ፣ ል ስድስተኛ አለ። በሳ በሳ። ከዛ ል ጨምሩበት በሳል በሳል የሚል ቃል ይሰጠናል። እዚህ ጋር ደግሞ ወ የመጀመሪያ አለ፣ ሳ አራተኛ አለ፣ ኝ ስድስተኛ አለ። ወሳ ወሳ። ከዛስ ኝ ወሳኝ ወሳኝ። ከዛ መ የመጀመሪያ አለ፣ ዲ ሶስተኛ አለ፣ ና አራተኛ አለ። መዲ መዲ ና መዲና መዲና። ከዛ ቀ አለ፣ ላ አለ፣ ል አለ። ቀላ ቀላ። ከዛ ል ጨምሩ ቀላል የሚል ቃል ይሰጠናል። ቀላል። የመጨረሻው ተ ከዛ ስ ከዛ ፋ ተስ ተስ። ከዛ ፋ ስትጨምሩበት ተስፋ የሚል 3 ፊደል ያለው ቃል ይሰጠናል ማለት ነው። እዚህ ጋር ደግሞ ባለ 4 ነው የምናየው። ባለ 4 ባለ 4 እዚህ ጋር እንደምትቆጥሩት 1 2 3 4 ማለት ያለው ባለ 4 የተባለው ለዛ ነው። ስለዚህ መ የመጀመሪያ፣ ስ ስድስተኛ፣ ራ አራተኛ፣ ት ስድስተኛ። መስ ሁለቱም ብቻ መስ። ከዛስ ራ ጨምሩበት መስራ መስራ። ከዛ ት ጨምሩበት መስራት የሚል አንድ ቃል ይሰጠናል። መስራት። እንቀጥል። ከ የመጀመሪያ፣ ፍ ስድስተኛ፣ ተ አንደኛ፣ ኛ አራተኛ። ከፍ ሁለቱም ብቻ
ከፍ ከዛ ተጨምሩ ከፍተ ከፍተ ከዛ ኛ ጨምሩበት ከፍተኛ የሚል ቃል ይሰጠናል ማለት ነው። ከፍተኛ። እዚህ ጋር ደግሞ ታ አራተኛ አለ፣ ሪ ሶስተኛ አለ፣ ካ አራተኛ አለ፣ ዊ ሶስተኛ አለ። ስለዚህ መጀመሪያ እናደርጋለን ታሪ፣ ሁለቱም ብቻ ታሪ ታሪ ከዛ ካ ጨምሩበት ታሪካ ይሆናል አይደለ? ታሪካ ከዛ ዊስ ጨምሩበት ደግሞ ታሪካዊ የሚል ቃል ይሰጠናል። ታሪካዊ። ከዚህ አ አለ፣ ከዚህ መ አለ፣ ከዚህ ደግሞ ራ አለ፣ ከዚህ ር አለ። አመ አመ ከዛስ ራ አመራ ከዛ ር ጨምሩበት አመራር የሚል ቃል ይሰጠናል። አመራር። ከዚህ ደግሞ ተ አለ፣ ከዛ ሳ አለ፣ ከዛ ት አለ፣ ከዛ ፎ አለ። ተሳ ተሳ ከዛ ትፎ ተሳትፎ ተሳትፎ። ከዚህ ጋር ደግሞ ቀ አለ፣ ከዚህ ል አለ፣ ከዚህ ጣ አለ፣ ከዚህ ፋ አለ። ቀና ል ቀል ከዛ ጣ ጨምሩበት ቀልጣ ቀልጣ ከዛ ፋ ቀልጣፋ ቀልጣፋ። እሺ አሁን ደግሞ የምናየው ባለ አምስት ነው። ባለ አምስት እዩት። 1 2 3 4 5። ስለዚህ ፊደሉ ባለ ስንት ቃል ነው? ባለ 5 ፊደል ቃል ነው። ባለ 5 ፊደል ቃል ነው። ስለዚህ 5 ሆሄ ነው ያለው በውስጡ። ስለዚህ መጀመሪያ ት ትላላችሁ፣ ከዛ ም ትም ትም ከዛ ህ ጨምሩበት ትምህ ትምህ ከዛ ር ጨምሩበት ትምህር ትምህር ከዛ ት ጨምሩበት ትምህርት የሚል ቃል ይሰጠናል ማለት ነው በቀላሉ ትምህርት። ከዛስ አ የመጀመሪያ፣ ስ ስድስተኛ፣ ተ አንደኛ፣ ማ አራተኛ፣ ሪ ሶስተኛ። አስ ሁለቱ ባንድ ላይ አስ ከዛ ተጨምሩበት አስተ አስተ ከዛ ማ አስተማ አስተማ ከዛ ሪ ጨምሩበት አስተማሪ የሚል ቃል ይሰጠናል ማለት ነው። አስተማሪ። ከዛ እዚህ ጋር አ አለች፣ ከዚህ ለ አለች። አለ አለ ባ ጨምሩበት አለባ አለባ ከዛ ብ ስጨምሩበት አለባ ብለናል አይደለ? ብ ስንጨምርበት ምን ነው የሚሆነው? በስንጨምርበት አለባበ ከዛ ስጨምሩበት አለባበስ የሚል ቃል ይሰጠናል። ተ የመጀመሪያ፣ መ የመጀመሪያ፣ ላ አራተኛ፣ ለ አንደኛ፣ ሰ አንደኛ። ስለዚህ ተመ ሁለቱ ብቻ ተመ ከዛ ላ ጨምሩ ተመላ ተመላ ከዛስ ለ ተመላለ ተመላለ ከዛ ሰ ተመላለሰ የሚል ቃል ይሰጠናል። ተ የመጀመሪያ፣ መ የመጀመሪያ፣ ላ አራተኛ፣ ለ አንደኛ፣ ሰ አንደኛ ተመላለሰ። ከዛስ ጀ የመጀመሪያ፣ ማ አራተኛ፣ ሪ ሶስተኛ፣ ወ አንደኛ፣ ች ስድስተኛ። ስለዚህ ጀማ ሁለቱም ብቻ ጀማ ከዛ ሪ ሲጨምሩ ጀማሪ ይሆናል አይደለ? እቺ ወች የምትለዋ አብዥ ቅጥያ ትባላለች። ስለዚህ ጀማሪ ወ ከዛ ች ጀማሪዎች የሚል ቃል ይሰጠናል። መጨረሻው መ አለ፣ ካ አለ፣ መካ መካ ከዛ ከ መካከ መካከ ከዛስ ለ መካከለ ከዛ ኛ ስናደርግበት መካከለኛ ይላል ማለት ነው። ቤተሰብ ዛሬ በዋናነት ባለ 2 ፊደል፣ ባለ 3 ፊደል፣ ባለ 4 እና ባለ 5 ፊደላትን አይተናል። በቀጣይ ክላስ ደግሞ ማንበብ እየቻላችሁ መጻፍ ለምትቸገሩት ደግሞ በደንብ በተብራራ ቪዲዮ የምሰራላችሁ ነው የሚሆነው። እናንተ ግን እስከዛው ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት እንዲሁም ደግሞ ለሌሎች ሼር እያደረጋችሁ አማርኛን ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር የምትፈልጉ ካላችሁ በ0931 32 77 66 ብላችሁ በኢሞ፣ በዋትስአፕ፣ በቴሌግራም ብታናግሩን በአጭር ጊዜ ማንበብና መጻፍ እንድትችሉ እናግዛችኋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ